ይስጥልን የውድን በኢቢኤስ ተከታታዮች እንደምን ከርማችኋል? እኛም ሳምንታችንን ጠብቀን ዛሬ ተገናኝተናል። እንዴት ናችሁ ዳኒና ሮቤል? አፖስቶ እኛ በጣም ደህና ነን። ሉላዬ እንዴት ነሽ? ደህና መሆንማ የሚያስተዋውቀው ፊት ሞላ ብሎ ነው የመጣው። ሙልት ብሏል። በጣም ደግሞ ያንጋለው ነበር እንዴ በእናንተ ድሮስ ሽማግሌ ነበር። በነገራችን ላይ ወጣት ነኝ እላችኋለሁ አታምኑ። ጸጉሬ እንደዚህ ሲያጎፍር ትልቅ ሲሆንኩ እንዳይመስላችሁ። ትንሽ ጸጉሩ ሞላ ሲል እድሜውን ጨመር ያደርጋል። ለማንኛውም የራሳችንን ጉዳይ ስናነሳ ደግሞ ብዙ ነገሮች እንዳረሳ ያው ሳምንት አልፎ ሳምንት ስንገናኝ ቀላል ነገር አይደለም። እናንተ ግን ደህና ነበር? ጥሩ ሳምንት ነበራችሁ? ቆንጆ ሳምንት አሳልፈናል። እኔ አሁን ከውበት በላይ ካፌ አልጠፋ ይያል ምንም አይነት ወሬዎች ሳወራ ከሱ ጋር ነው ማገናኘው። እንደዛ ገጥሞሻል አንቺ? ይሄ የምትሰሪውን ነገር በጣም እኔ እንደውም ይገጥመኝ ልንገራችሁ። የሆነ እንተዋወቃለን ወይና የልጆች ፕሮግራም ዘራ ይቀላቀልብኝ። ልጆቹ ከተወለዳችሁ ስንት ጊዜ ሆናችሁ? ስንት አመታችሁ ነው ከማለት ከተወለዳችሁ ምን ያህል ጊዜ ሆናችሁ ልል ብዬ ከተጋባችሁ ብለሽ ከተጋባችሁ እንደምትለው ልጆቹ ከተወለዳችሁ ሳታውቀው አንዳንድ ነገሮች በድግግሞሽ ስታረጋቸው የሚለመድ ነገር እኮ አለው አይደል? እስቲ አንድ ጥያቄ ልጠይቃችሁ። በህይወታችሁ ብዙ ጊዜ ተከልክለን እናውቃለን፣ ግን የተከለከላችሁበትን ጊዜ ታስታውሳላችሁ? በህይወት ጎዳና ስንሄድ በተለያየ መንገድ የሆነ ነገር ፈልገን ሄደን ምንከለከልባቸው ነገሮች አሉ አይደል? እንዴ በጣም ብዙ አሉ አይደል? ሁላችንም ጋር አለ ይመስለኛል መልሱ። እንደውም ሐሳቡ የምናወራበት እሱ ከሆነ ብዙ ስላሉኝ የትኛውን ላውራ የሚለውን እስከማስብ ወደ እናንተው ልመለስ። አንድ ሐሳብ ብናነሳ ብዬ ነው። ስንከለከል ከሆነ ነገር እየተጠበቅንስ ቢሆን የሚል እና ሁላችንም ተከልክለን ስለምናቅ የተከለከልንባቸውን ጊዜዎች እስቲ እናንሳና ተወያይተን ምን ይመስላል? የምር ተጠብቀናል? አዲስ መንገድ አሳይቶናል ወይስ ተነፍገን ብዙ ነገሮች አተንበታል? መንገዳችንን አስቶናል፣ ተቆጭተንበታል፣ ራሳችንን ጎርተንበታል የሚለውን ልምዳችን ብናወራ አሪፍ ነው። ክልከላ በብዙ አይነት መንገድ ይመጣል ማለት በቤተሰብ፣ በጓደኝነት፣ በስራ ቦታ እንዲሁም ደግሞ በትዳር በብዙ አይነት መንገድ ወይ ከልካዮች እንሆናለን ወይ ተከልካዮች እንሆናለን። እና ከልካዮች ስንሆን ምናቀርባቸው ምክንያቶች አሉ። ተከልካይም ሲሆን ደግሞ የሚቀርብብን ምክንያቶች አሉ። እነዛ የቀረቡ ነገሮች በሙሉ ደግሞ በአጠቃላይ ሰው ትልቅ ነው፣ ግን ያው እንደመከልከል ብዙ ተከልክያ ያውቃሉ። እስቲ የትኛውን ላውራ ያለሽ ስለነበረ ዳኒ ያወራው ይገርም። እስቲ ቆይ ከዚህ ሐሳብ ጋር ሊሄድ የሚችል ምን ምሳሌ ኖርሽ? ብዙ ቀኖች አሉ የተከለከልኩባቸው። ጠግበሻል መከልከልን? በደንብ አልመስልም። ተመስገን። አልጋ ባልጋ የሆነልሽ ነው የምትመስለው። አዎ አንዴ ማረሳው ያው በሞዴሊንግ ህይወት ሄዶ አላ ነው መለሰውና ፌስ ኦፍ አፍሪካ የሚባል ውድድር ነበር። ዲኤስቲቪ ነው የሚያዘጋጀውና ውድድሩ መጀመሪያ ታንዛኒያ ነበር የሚካሄደው። ከዚህ ያው ይመረጥና የሞዴሊንግ ነው የሞዴሊንግ ውድድር ነው። ከዛ በኋላ ሳውዝ አፍሪካ ነው ፋይናሉ ወይም የመጨረሻ ውድድር የሚካሄደውና መጨረሻ ላይ አንደኛ ከወጣ $50,000 ሽልማት አለ። ከዛ ደግሞ ጥሩ የሞዴሊንግ ስራ እድሎች አሉት እና ህይወትን የሚቀይር የምትለው አይነት ውድድር ነው። ስለዚህ እኔ የሚጠበቅብኝ እዚህ ሀገር የነበረው ውድድር ውጤታማ ሆኜ ወደዛ ለመሄድ ታጭሮ ማለት ነው። ባላ 24 ነበር ይመስለኛል ቁጥሩን ባለሳሳት። እንግዲህ ከኔ ጋር ሁለት ኢትዮጵያውያንም ነበር፣ 3 ሆነን ሄድ ነው። ከዚህ 3 ሆናችሁ ከዚህ 3 ሆነን ሄድን። ከዛ ውድድሩ ላይ ያለ ወደ 12 ደረስኩኝ። 12 ላይ ላይቭ ነበር ዲኤስቲቪ ላይ ያ ውድድር የሚካሄደውና ከዛ መጨረሻ ላይ ናኦሚ ካምቤልን በጣም ታዋቂ ሞዴል ናት የምታውቋት ከሆነና ነበረች እዛ ቦታ ላይ። ሉላ አለችኝ ከነቃሉ ነው ማስተዋወስ እንደ ትላንትናና this is the end of the road for your modeling career ነው ያለችኝና ይሄ ቆሜ ለኔም እኔ አይደል ለኔም አልመሰለኝም ሉላ መሆኔን ተጠራጠርኩት። ይሄ ጭንቅላቴ ውስጥ ይዤ የነበረው ነገር ወደ ሰውነቴ ሲወርድ ይሰማኛል። ሰውነቴ ሲከዳኝ ተመልሼ መጥቼ ሰው ሆናለሁ፣ ቆሜ ሄዳለሁ፣ ከዚህ በኋላ ሌላ ህልም አለማለሁ ብዬ በፍጹም አላሰብኩም። በዛ ሰዓት ብታስበኝ ምንም ለጥንካሬ የሚሆን አንዳች ቃል አልነበረም ውስጤ። ውድቀትና ውድቀት ብቻ ነበር የሚሰማኝ። ለምን እንዴት እንቢባል እንዴት እኔ ላላልፍ እችላለሁ የሚለው ነገር ነበር ረጅም ጊዜ ወሰደብኝ። ከዛ በኋላ ግን አለፈ። ያው ከዛ በኋላ እኔ ኢትዮጵያም ነገር የመጣው የተለያዩ ቦታዎች የሜዳ አጋጣሚ የመጣው ትምህርቴንም ተማርኩኝ። በዛ ሂደት ውስጥ ግን ሳላቀው አደኩኝ። ዛሬ ላይ ብትጠይቀኝ ለበጎ ነበር ነው የምላችሁ። በኋላ እናንተ ሐሳቡን ካንሸራሸራችሁት በኋላ እኔም በሷ ቦታ ደግሞ ቆምቆምበት አጋጣሚ ነበር። እሷ ዳኛ የሆነችበት እኔም ዳኛ ሆኜ ቆምኩበት አጋጣሚ ነበርና እኔ እንደተከለከልኩት እኔ መከልከል የነበረብኝ ቦታ ነበር። እሱ እንዴት እንዳለፍነው እናወራለን። እሱ እኮ ነው አሁን ዛሬ እንስቅበታለን እንጂ በጣም ያከነክነንም እኮ ኤክስፔክት የምናደርገው ነገር የምንጠብቀው ነገር ያ ነገር ይሆንልናል ብለን በጠበቅነው ልክ ነው
ምንጎዳውም አይደለ ብዙ እኮ ማንጠብቅ ከሆነ ጉዳቱም ያን ያህል በጣም ለኛም ዋጋ ስላለው ያን ነገር በጣም ስለምንፈልገው ስለምናከብረው ይመስለኛል ትንሽ ነገር መታ ኖ ስትባል ስብር የሚያደርግ ከዚህ በኋላ ያለው ህይወት ራሱ አማራጭ እንደሌላ አድርገን ምናየው ያንን ነገር በጣም መፈለጋችንም ይመስለኛል አዎ መፈለግ እና ህይወትን ደግሞ ያስቀመጥንባት ምናይባት መነጽርም እሱም ወሳኝ ነገር ነው ወደፊት ማትጸጸትበት በየማስበው ህልመን ማሰብ ይመስለኛልና የቱ ጋር ነው የተሰጠኝ መክሊት እኔ ምኖርበት ፍላጎቴ ወደፊት ያለኝ ሙያ እንዲሆን መፈልገው ምንድነው ለምን ተከለከልን ብለን ስናስብ እነዛ ሰዎች ወይ ልክ ናቸው ማለት አይደለም ወይ ደግሞ የኛ ዋጋ ማነስ አይደለም እኛ ዋጋ ሳይኖረን ቀርቶ አይደለም የጊዜ ጉዳይ ሊሆን ይችላል ለተሻለ ቦታ ስንጣጭም ሊሆን ይችላል እኛ በትንሹ ተመኝተን ትልቅ የመሰለን ነገር ግን የታሰበልን የታቀደልን ትልቅ ሆኖ ምናልባት ለዛ ሊያሻግረን ይሆናል እዚህ ጋር መከልከላችንና በብዙ መንገድ ልናየው እንችላለን ይሄንን ሐሳብ እውነት ነው ስንከለከል እኮ አንዳንዴም ስላልበቃንም ሊሆን ይችላል መብቃት አለብን በሙያ ሊሆን ይችላል በምግባር ሊሆን ይችላል በተለያዩ ነገሮች ስላልበቃን ሊሆን ይችላል አሁን ስንከለከል ክልከላውን ከኛ አውጥተን ከልካዩ ላይ ከማረግ ይልቅ እኔስ ለምን ተከለከልኩ ኢንተርቪው ሄደን ሊሆን ይችላል ኢንተርቪው ላይ እዛ ቃለ መጠየቁ ላይ ምናልባት አለባበሴ ጎሎ ሊሆን ይችላል የተከለከልኩት ግን ምን እነዚህ ተሰብስበው ማይሆን ጥያቄ ጠይቆ ከለከሉኝ ከምንል ለምን ተከለከልኩ አለባበሴ ይሆን የተናገርኩበት መንገድ ይሆን በቂ ዕውቀት ስለሌለኝ ይሆን ብለን ደግሞ መልካሙን ነገር ለራሳችን እንድንወስድ ያንን ደግሞ ዞር ብለን ብናይ አይደለ ከዛ ራሳችን እንድንሰራበት ነጋችን እንዲሰራበት መልካም እንዲሆን ጉዟችን እንዲስተካከል ይረዳዋል ግን ይሄን የምናቀው የዛ ወቅት ላይ አይደለም ካለፈ በኋላ አይደለ እኛን የሰሩንን ነገሮች ብናያቸው እንደዚህ ተከልክለን ያ እልህ ገብቶን ቆይ ያሳያቸዋለሁ እንደዚህ አድርጌ ይሄን አሻሽዬ ምናምን ብለን ያሻሻልናቸው ነገሮች እኛን ሰርቶን ካለፈ በኋላ እንኳን ያ ሰው እየከለከለን እዛ ድርጅትስ በዛ ዕውቀቴ በዛ እድሜ በዛ ልምዴ ገብቼ ቢሆን ምን ሆነ ነበር እነዛ ከልካዮቻችን ከመጥፎ ነገር የሚጠብቁን በበጎ ማየት አለብን ከልካዮቻችን ምናልባት ከነሱ ጋር ተቃራኒ ሆነን እኛ ምንጋጭ ከሆነ ራሳችንን በግጭት ውስጥ እንጥለውና ለውጤት አናበቀው እኛን ግን የነሱ ነገር ተቀበለን ለበጎ ነው ብለን እነሱም ልክ ናቸው ብለን ራሳችንን መፈተሽ ከቻለን ውጤታችን የተሻለ ነው የሚሆነው ቀደም እንደውም እንዳይረሳ መስማት የፈለኩት እሺ አንቺ በእነሱ ቦታ ስትቀመጭ እንደው ምን አደረግሽ ተረዳኋቸው እነሱ መጀመሪያ እንደልል የፈለኩት ረጅም ዓመት የወሰደብኝ ያልተፈታልኝ የመከልከሌን ቁልፍ እኔ የምከለክልበት ቦታ ላይ ስደርስ በደንብ ግልጽ ሆነልኝ ገባህ አይደለ ለካ ቦታው ይፈልገው ነበር ለካ ቦታው ያንን ቃል ይፈልገው ነበር ተከልክላችኋል አታልፉም ያልኳቸው ልጆች ግን አስተካክዬም ብላቸው ግን ከመጎዳት አላስቆምኳቸው አላዳንኳቸው ምናልባት ደግሞ እነሱ የሆነ ቦታ ሲቆሙ ሉላ ለካ ልክናት የሚሉበት ቀን እንደኔ ይመጣል ብዬ ግን ተስፋ አደርጋለሁ እዚህ ላይ ለመጨመር በጣም እናከብራቸው ዓለም ላይ በጣም ምሳሌ የምናረጋቸው ብዙ ሰዎች በመከልከል ሂደት ውስጥ ያለፉ ሰዎች ናቸው ኦፕራን ማንሳት ይቻላል በጣም ብዙ እኔ አሁን እንደ ምሳሌ የኔም ኢንስፓይሬሽን ስለሆነች አነሳኋት እንጂ በመከልከል ውስጥ ያለፉ ሰዎች ናቸው እንደ ፀሐይ የሚያበሩት አሁን ስታነሺ ሞድላት አባባል ምን ትላለች ይችኛው ኦፕራ እኮ አይደለችም የተከለከለችው አሁን ያለችው ኦፕራ አይደለችም ያቺ መከልከል የነበረባት ኦፕራ ናት ያቺኛው መሰራት የነበረባት ናት አሁን አንቺም እኮ ተረዳኋቸው ስትይ እንደዳኛ መከልከል ያለበት ለምን እንደሆነ ገባሽ ያላሟላ ነው ነገር አለ እሱን ነው እኮ ማንረዳው የተከለከልነው ከልካዩ ራሱ ምናልባት ነገሩ ያልገባው እስከሆነ አሁን ዳኒ ቅድም ጥሩ አርጋ አስቀምጧል መጀመሪያ በራሳችን ማመን መተማመን እንዳለብን መጀመሪያ ማወቅ አብዛኛውን ጊዜ የምናደርገው እንደሱ አይደለም ሄደን የሆነ ነገር ስንጠይቅ ከተከለከልን እኔ አረባም ድሮ ምን የማይሆንልኝም አይሳካልኝም እኔ አሁን ልክ እንደዚህ አይነት ነገር ገጥሞኝ የመከዳትም ምናምን ስሜት ውስጥ ገብቼ ነበር አንድ ቢዝነስ ከጓደኞቼ ጋር መስራት ፈልጌ ፕሮፖዛል በደንብ አድርጌ አስገባሁና እንስራ አልኳቸው በዛ ወቅት አዩት ይሄ ማይረባ ሐሳብ የዛሬ ዓመት የዛሬ 2 ዓመት 3 ዓመት በፊት የተሰራ ሐሳብ ምን ዋጋ አለው አሁን ተበልቶበታል እኮ አሉኝ ከዛ እንደዛ ያሉኝን ስራ 6 ወር በኋላ ሰሩት
ከርተውኝ ያንን ሐሳብ ወስደው የሰሩት ነበር ይመስለኝ ከዛ በኋላ ላይ ሳወራቸው ለካ በወቅቱ አልታያቸው የታየኝ ለኔ ነበር በዛ በታየኝ ሰዓት እኔ ነኝ እንጂ መስራት ያለብኝ ሌላውን ሰው እንደኔ ታየኝ ብዬ አብሬ መሄድ አልነበረብኝ ስለዚህ ስንከለከል አንዳንዴ የከለከሉን ሰዎች ስላልገባቸው እንደሆነ መረዳት ያ ሁላችንም እኮ ምን እንደሆነ በዚህ አጋጣሚ ማንሳት የምንፈልገው እዚህ ጋር ስንቀመጥ በደንብ ለብሰን ተዘጋጅተን ብዙ ነገር ይዘን ነው አይደል የምንመጣው ለሰዎች ያለቀልን ይመስላቸዋል እንጂ እንደዚህ አይነት ስሜቶችን መውጣት መውረድን መከልከልን መዘጋትን አይቻልም አይሆንም አትችልም መባለን አልፈናል በአንድም ይሁን በሌላ መንገድ አይነቱ ይለያያል እንደየመንገዳችን እንደየህልማችን አይደል ስለዚህ ይሄ ሐሳብ ስናነሳ ደግሞ ይሄንን የሚያዩ ደግሞ ቤታቸው ሲተቀመጡ ሰዎች በእርግጠኝነት ይኖራሉና በቃኝ አለቀልኝ ተከልከል ይያሉ ይሄ ነገርማ ከዚህ በኋላ አይቀጥልም ያሉና ያ ማለት በፍጹም የማይሆን ነው የማይቻል ነገር የለም ትላንት ከዛሬ የተሻለ ነው ስለዚህ ለበጎ ይሆናል የምትሉበት ቀን መምጣቱ የማይቀር ነው እናልፋታለን ሁሉም እንደዛ ቢያልፍ አሪፍ ነው እኔ እዚህ ጋር ቁጭ ብዬ አሁን እየሳኩኝ ነበር እንዴ ስንት ፈሴም ውጣ ወረድ አይቻለውና ያንን ውጣ ወረድ ግን እንዳለ በመልካም ተቀይራችኋል ታዲያ ይሄን ስንል ግን ምን እንዳይዘነጋ መሰላችሁ ደግሞ ምናልባት ሐሳቦች ሲነሱ ያው እንደምን እንዳረዳዳችን አለ ምን እንደረዳቸው ለበጎ ነው ብለን አንድ ነገር አልተሳካምና ለበጎ ነው ብለን ቤት ዘግተን ተቀምጠን የበጎውን ቀን ቁጭ ብለን ከሆነ ምን ጠብቀው አይመጣም ጋራንቲ ምን አረጋችሁ ወሱ አይመጣም መሆን ያለብንን ሆነን ማድረግ ያለብንን አድርገን መገኘት አለብን ትልቁ በቀል አሳክቶ መገኘት ነው እንደጨነቀው ሰው ማሰብ ነው በዚህኛው በረከት ተዘጋብኩ አንድ ክፍል ውስጥ ካስቀመጥኩ ይሮት ይሄኛው እንደሞከራ ወይ ግድግዳ ማፍረስ ትጀምራለህ ስለዚህ ብልጥ መሆን ነው ሁሉ ጊዜ ንቁ መሆን ነው ህይወት አማራጭ የላትም አንዴ ነው የምንኖራትና ብዙ ጊዜ መግቢያ ሐሳቦቻችንን ስናነሳ አንድ ነው ህይወት ያለንና ስለዚህ ያንን በአግባቡ ለመኖር ግዴታ ብዙ ነገሮችን ከውጪው ካለው ይልቅ ከውስጣችን እያወጣን ራሳችንን እያየን ስናደርጋቸው ራሳችን እየተሰራንበት እያደግንበት እየተሻሻልንበት ነውና ምን ሄደው ቆንጆ ሐሳብ ነው ያነሳው ስንከለከል ከሆነ ነገር እየተጠበቅ እንደሆነ ሊሆን ይችላል በሚለው ርዕስ ላይ ሁላችንም ተከልክለን እናቃለን ግን ስንከለከል ምን እናደርጋለን እንዴት አሳለፍ ነው ካለፈስ በኋላ እንዴት ተረዳ ነው የሚለውን ደግሞ ቤት ሁላችንም ብንወያይበት መልካም ነው እንላለን አሪፍ ሐሳብ ነው የተነሳው እና እናፈነዳለን ለሐሳቡ እናፈነዳለን ከዛ ደግሞ ምን እንደውላለን ላይ አንቸልማለን እሺ እናፈነዳለን እግራችንን ሰቅለን ነው አለ እኩል ሁለት አንድ ሁለት yes ራስ ላይ ማፈንዳት በጣም አይ እኔ ወደ አንቺ ነው የልደት ነው አጠቅሰኝ እኔ ደግሞ ራሴ በእውነት ያፈነዳውን መንገድ ነበረብን እሺ እንዴ ለባለፈው ሳምንት ጥያቄያችን መላሽማ እንደውል ዛሬ ዘፍንላችኋለሁ ሃሎ 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 ስልኩን አንቺው ቶሎ ያነሳሉ ቶሎ አይ ሴት ናታ ነው እሺ ሴት መሆኗን እየነገርከን ነው ማለት ነው እኔ እኮ ቅኔ የማይገባኝ ነገር ስማን ነው ዛሬ ሴት ነው የምትመስለው ሴት ወንድ ዘፍኛለሁ እኔ ተቃራኒው ነኝ ወንድ ነው ሴት ወንድ ሴት ነው አቤት ጤና ይስጥልን አብረን ይስጥልን ከእሑድን በኢቢኤስ ነው የምንደውለው ሰላም 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 ነው ማንም በልከት ነው የኔው ስማቸው ፍኖተ ሰላም ዳኒ የኔው ስማቸው ከፍኖተ ሰላም አሁን በደንብ ሰማን እንዴት ነህ ሰላም ነው ሉላ እንዴት ነሽ አለን እግዚአብሔር ይመስገን የባለፈው ሳምንት ጥያቄያችን መላሽ ሆነ ነበር የደወልንልህ እስቲ መልሱን አስታውሰን ኦኬ ኬርመንት ፋሽን በትክክል ተመልሷል ሽልማቱ ፍኖተ ሰላም ሊገባ ነው ሽልማቱ ፍኖተ ሰላም ሊገባ ነው ኦሮሽ ደስለኛል እንዴት ነው ድምጽ በጣም ርቋልና ምንድነው ከስልኩ ነው ወይስ ኦኬ እንትን ነው ወርቆ ቢት ነበር አጋጣሚ አንቺን ያን ማናቀው ነው ይሁን ፍኖተ ሰላም በምንድን ነው የምትታወቀው ሰላም ሁሉም አለ ማር አለ ማር ሌላ እንደውም ማር ነጋዴ ነኝ እኔ ራስ በል እኔ ሽልማቱን አወጣልሃለሁ አንተ ማሯን ወደ አዲስ አበባ መላክ ነው እንዳታስቢ 10 ኪሎ እንግዲህ
አንተ እሺ ዳኒ ችግር የለውም 30 ኪሎ ማር መድኃኒት ነው። አንዳንድ ኪሎ ይበቃል። ተው አታክስረው። ተደራደሩ። ጤፍ አደረገው እኮ። አይ እናቴ ጠጁስ ጤፍ አፋን አዘጋት። በጣም ደስ የሚለው ግን እንደው ስልክ ቢወጣለ ቃል የሆነው ነው ምልክላችሁ። እንደውም ሰው ካለ ችግር የለም እኔ ራሴ ልካለሁ። እናመሰግናለን ለጌታ እግዚአብሔር ያክብርልን። እንደው ስልክ እንዲወጣል ተመኝቻለሁ። እንደው በእናትሽ መልካም እድል 1 2 3 እሺ አጓጓሽ ኧረ ስልክ እንዴት እንደሆነ ብታየው ታየዋለህ ቲቪ ላይ ማለት ወይኔ በጣም ደስ ብሎት ነበር ዳኒ። ምን ይወጣል ይመስላል? ይሁን ችግር የለም ይወጣው ደስ ይላል። የኔ አሏሽ ማላቆየ የሞባይል ካርድ ነው የወጣው። የሞባይል ካርድ ነው ይወጣል። ሞባይል ሲል በቃ እሱን አይቼ ነው በቃ የደነገጥኩት። ለከዛ ለካ ራስክ እንደተሸለምክ ነው የተነገረው። ሞባይል ካርድ ነው ለካ። ይሁን ግን እሱንስ ማን አየበት አይደል እንዴ? እንኳን ደስ አለህ። በጣም ነው የምናመሰግነው። እሺ ተሳትፎ ይቀጥል። ማሩን አንድ ቀን መተን ወይ እንቀምሳለን ወይ እንዳልከው ትልከዋለህ። እናመሰግናለን። ፍኖተ ሰላሞችን እንግዲህ ሰላም በልልን። እሺ መልካም ቀን ይሁንላችሁ። ወይኔ እንደዚህ አይቼ እኮ ቻው። ሞባይል ሲል በጣም ሞባይል ቀፎ ምን አለ ከፊት ቀፎ ብትመጣ እንትን አልኩኝ። እሺ መልካም ቀን ዳንዬ። ውሃን ጠጣት ግድ የለም ለዘላቂነት ለዘላቂ ቀጣይነት። ቻው ቺርስ። ደስ ይላል ግን ሞባይል ካርድ ረጅም ጊዜ ነው ወጥቶ ትዝ አይለኝም የወጣበት ጊዜና ይሁን አዲስ ነገር መውጣቱም ደስ ይላል። በጣም ካርድ የምትለው ጠፍታ እንደው የተነሳ እኮ ነው። ለቀጣይ ሳምንት ጥያቄ ላይ እንዴት ነው ዝግጁ ናችሁ? እንግዲህ እንስጣችኋ። ባሳለፍነው ሳምንት ጥበብ እንግዲህ በተሳፋሪው ይዛት የመጣችው ትልቅ እንግዳችን ትልቅ ሙዚቀኛ በሰባዎቹ ድምቅ ያለች ማን ትባላለች? ወይኔ ሰጣኸው እኮ ጨርሰህ አቀባብ ነው የሰጠኸው። በ76 96 ስሟን ሙሉ ስሟን ቁጭ አድርጉልን ይብላችሁ። ከዛ በኋላ እኛ ደግሞ እንሸልማለን። ይሄው የሞባይል ቀፎ ካለ አሁን ነው የምትጮኸው እንዴ! አይገርም እንዴ? ምን አለ ለበጎ ነው። አሁን ይሄኔ ቅድም ተሳስቶ ቢሆን ነው ለበጎ ነው እንለው ነበር ስንደግም። ህይወት እንደዚህ ናት። ግን መግቢያ ሐሳባችን በደንብ የሚገልጸው እንደውም ይሄ ሽልማት ይመስለኛል። በእውነት የሚገርም ነው። አዎ እንደዚህ ሞቅ ብሎ የጀመረው ድንበ ኢቢኤስ የተለያዩ ፕሮግራሞችን ይዞ እናንተን እየጠበቀ ነው። በያላችሁበት ቀናችሁ ብሩክ ይሁን። መልካም ጊዜ